የዳቮሱ የዓለም ኢኮኖሚ ፎረም ጣጣው ብዙ ነው። ትራምፕ አውሮፓን አስቆጥተዋል። ካናዳ የበዛ ጩኸትን አሰምታለች። በአሜሪካ ጥላ ውስጥ የቆዩ ሀገራት አሁን በቃን፣ የራሳችንን መንገድና አደረጃጀት እንፈልግ እያሉ ነው። ጉልበት የዘመኑ ቋንቋ ሆኗል። አሜሪካ በግድቡ ጉዳይ ጣልቃ ገብታለች። ይህ ጣልቃ ገብነት የጋዛን ጉዳይ መቋጨት ይመስላል። የአብርሃም የሰላም ስምምነት በኩል በጋዛ ያለውን ቀውስ የመቋጨትም ነው። በግብፅ ሐሳዊ ትርክትና የውሸት ሪፖርቶችን ይዘው የተነሱት ዶናልድ ትራምፕ ግድቡን እኛንን የገነባ ነው፣ አሜሪካ ፋይናንስ አድርገዋለች ሲሉ ተደምጧል። በዚህ ሳያበቁ በሁለቱ ሀገራት መካከል ሊነሳ የሚችልን ግጭት አስቆሚያሉ ያሉ ፕሬዝደንቱ ግድቡ ግብፅ ውሃ እንዳታገኝ ይከለክላታል በሚል አቋም ከያዙ በኋላ የኑና አደራድራቸው የሚል ጥያቄን አቅርበዋል። ፕሬዝደንቱ የፈለጉት የህዳሴው ግድብ ጉዳይ ለግብፅ መስዋዕት በማድረግ የጋዛ ፖሊሲያቸውን የማስፈጸም ነው። ከአዲስ አበባ በኩል እስካሁን ምላሽ አልተሰጠም። የትራምፕ ሐሳዊ ክስና በተጠናቀቀ ግድብ የግብፅን አጀንዳ ተቀብለው መልሰው ላደራድር የሚል ሐሳብ ማንሳታቸው ተቀባይነት አይኖረውም። አሁን ጥያቄው ኢትዮጵያ ምን ታድርግ የሚለው ነው። ግብፅ የምትፈልገው ግድቡን የውሃ ታንከር አድርጋ ማስቀረት ነው። ከዚህ ባለፈ በቀጣይ በአባይ ወንዝ ላይ ሊገነቡ የሚችሉ ግድቦችን ማስቀረት ነው። የግብፅ ጥያቄ ዛሬ ከግድቡ ይሻገራል። ኢትዮጵያ ወደ ቀይ ባህር እንዳትወጣ የመከላከል ጭምር ነው። ይህ በኢትዮጵያ ላይ የተደረገ ስልታዊ ከበባ ነው። ኢትዮጵያ ይህን ከበባ እንዴት ትስበር የሚለውን በቀጣይ እንመለከተዋለን። ፕሬዝደንት ዶናልድ ትራምፕ ከግብፁ ፕሬዝደንት አብዱል ፈታህ አልሲሲ ጋር በዋሽንግተን ዲሲ ባደረጉት ይፋዊ ስብሰባ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ጉዳይ ላይ ያላቸውን አቋም በግልጽ አስታውቋል። ፕሬዝደንት ትራምፕ ግድቡ በአፍሪካ ትልቁና በዓለም ላይ ካሉት ግዙፍ ግድቦች አንዱ መሆኑን ገልጸው ግድቡ ግን ናይልን የሚዘጋ ብሎክ ደ ናይል ሲሉ ተችተውታል። ለሚሊዮን ዓመታት ሲፈስ የነበረውን ውሃ በድንገት በዚህ ግዙፍ ግድብ ሲዘጋ እኔም በሆን ደስተኛ አልሆንም ነበር በማለት ለግብፅ ያላቸውን ድጋፍ አሳይቷል። ትራምፕ የኢትዮጵያው ጠቅላይ ሚኒስትር ጠንካራ መሪ መሆናቸውን እንደሚሰሙ ገልጸው የእርሳቸውና ፕሬዝደንት ሲሲን በማገናኘት ስምምነት ላይ እንዲደርሱ ጥረት እንደሚያደርጉ ቃል ገብቷል። ፕሬዝደንት ሲሲ በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ላደረጉት ጥረትና ለግብፅ ሕልውና ወሳኝ በሆነው በአባይ ወንዝ ጉዳይ ላይ ላሳዩት ድጋፍ ከፍተኛ ምስጋና አቅርበዋል። ግብፅ በትራምፕ አነሳሽነት በሚቋቋመው የሰላም ቦርድ ውስጥ ቋሚ አባል ለመሆን መስማማቷም ተገልጿል። ይህ ቦርድ በመካከለኛው ምስራቅና በዓለም አቀፍ ደረጃ ሰላምን ለማምጣት እንደሚሰራም ተነግሯል። ትራምፕ በጋዛ ሰላም እንዲመጣ ግብፅ ላደረገችው ድጋፍ አመስግነው ኢራን የኒውክሌር መሳሪያ እንዳይኖራት የተወሰደው እርምጃ ለመካከለኛው ምስራቅ ሰላም መሰረት መሆኑንም ተናግረዋል። ፕሬዝደንት ትራምፕ በኢትዮጵያና በግብፅ መካከል ያለው የውሃ ክርክር በድጋሚ የአሜሪካ የውጭ ጉዳይ ትኩረት ለማድረግ መነሳታቸውም ይህ ንግግር ያሳያል። ግድቡ በአሜሪካ የገንዘብ ድጋፍ የተገነባ መሆኑን ቢገልጹም እርግጥ ይህ መረጃ ከእውነታው የራቀ ቢሆንም ጉዳዩ አደገኛ ወደሆነ ደረጃ መሸጋገሩን በመጥቀስ በድርድሩ ውስጥ ጣልቃ ለመግባት ፍላጎት እንዳላቸው አሳይተዋል። ፕሬዝደንት ትራምፕ ስለ ግድቡ የሆነ ነገር ለማድረግ እንሞክራለን፣ ትልቅ ችግር ነው፣ ሁሉም ጠንካራ መሪዎችን አገናኝቼ ስምምነት እንዲያደርጉ ጥራለሁ ያሉ ሲሆን ለሚሊዮን ዓመታት ሲያገኙት የነበረውን ውሃ በድንገት ግዙፍ ግድብ ቢዘጋባቸው እኔም በሆን ደስተኛ አልሆንም ነበር ብለዋል። የአፍሪካ ቀንድ የፖለቲካ ካርታ በተፈጥሮ ሳይሆን በታቀደና በታለመ ስልታዊ ሴራ እየተቀየረ ይገኛል። ለመጀመሪያ ጊዜ ኢትዮጵያ በአድማሷ ላይ የሚታያት የብረት አጥር እየጠበቀባት መሆኑ ነው። ከካይሮ ቤተ መንግስት እስከ ጅቡቲ ወደቦች፣ ከአስመራ ምሽጎች እስከ ሞቃዲሾ ዳርቻዎች ኢትዮጵያ ህዳሴን ለመክታትና አገሪቱን ለማንቀጥቀጥ ያለመ አዲስ የሶስትዮሽ ዘመቻ ተከፍቷል። ይህ የዲፕሎማሲ ለውጥ ብቻ አይደለም፣ ይልቁንም ኢትዮጵያ ትንፋሽ ለማሳጣት የታለመ ስልታዊ ከበባ ነው። ኢትዮጵያ ከዚህ የመታፈን አደጋ ውስጥ ወጥታ በሉዓላዊነቷ መቀጠል ከፈለገች ለጎረቤቶቿ እንቅስቃሴ ምላሽ መስጠት ብቻ ሳይሆን ቀጠናዊ ጂኦፖለቲካዊን በበላይነት የመዘወር ግዴታ ይኖርባታል። ሆኖም የዚህ ቀውስ እጅግ አሳሳቢው ገጽታ የተቃዋሚዎችን ጥቃት ሳይሆን የኢትዮጵያ መንግስት የሚከተለው አይናፋር የውጭ ጉዳይ ፖሊሲ ነው ሲሉ አንዳንዶች ይተቻሉ። ተቀናቃኞቻችን የኢትዮጵያን ብሔራዊ ጥቅም የሚንድ ፍላጎቶቻቸውን በይፋና በድፍረት ሲያራምዱ
ሲነዱ አዲስ አበባ ግን በዝምታና በጥንቃቄ ታጥራ መቆየቷ እስከ መቼ ይቀጥላል የሚሉ ታዛቢዎችም አሉ። የኢትዮጵያ ወቅታዊ ፈተና ምንጭ የሆነውና ተቀናቃኞቿን ያሳበደው ትልቁ ጥንካሬዋ የውሃ ኃያልነቷ ነው። ግብጽ የአባይን ወንዝ እንደ ግል ንብረቷ የምታይ በመሆኑ የታላቁ ህዳሴ ግድብ ግንባታ ለሷ የልማት ፕሮጀክት ሳይሆን የህልውና ስጋት ተደርጎ ተቆጥሯል። በዚህ ምክንያትም ካይሮ የሩቅ ጩኸቷን አቁማ ወደፊት የመጠጋት ስልት ትመርጣለች። በጅቡቲ የደህንነት ስምምነቶችን በመፈረም በሶማሊያ ወታደራዊ እግሯን ለማንሳት በመሞከርና የኤርትራን ታሪካዊ ጥርጣሬዎች በመጠቀም ግብጽ ድንበሯን ወደ ኢትዮጵያ ደጃፍ አምጥታለች። ይህ አሁን የውሃ ክርክር ብቻ አይደለም። ኢትዮጵያን የአየር መተንፈሻ መዝጋትና የባህር በር እድሏንም የማጨለም ጦርነት ነው። ግብጽ፣ ኤርትራና ጅቡቲ በጋራ የሚሰነዝሩት ይህ ጥረት ኢትዮጵያን ወደብ በማሳጣት በከበባ ውስጥ ለማቆየት ያለመ ቢሆንም ኢትዮጵያ ምላሽ ግን አሁንም የዲፕሎማሲ ጨዋነትን ያልተሻገረና ለዘብተኛ ሆኖ ቀጥሏል። ኢትዮጵያ ይህን ከበባ ለመበጠስ በሎጂስቲክስ ረገድ የአመጽ እርምጃ መውሰድና በውሃ ዲፕሎማሲ ላይ ያላትን የበላይነት መጠቀም ይኖርባታል። የታላቁ የህዳሴ ግድብ ማጠናቀቂያ ብቻ ሳይሆን መጀመሪያ ሊሆን ይገባል። አዲስ አበባ በአባይ ገባር ወንዞች ላይ ሌሎች ተከታታይ ግድቦችን የመገንባት እቅድ እንዳላት ለዓለም ግልጽ ማድረግ አለባት። እነዚህ ፕሮጀክቶች ለካይሮ ትልቅ መልእክት ያስተላልፋሉ። የአባይ ቧንቧ ቁልፍ ያለው የኢትዮጵያ ተራራዎች ላይ ነው። ግብጽ ኢትዮጵያን የማነቅ ዘመቻዋን የምትቀጥል ከሆነ ለትውልድ የሚተርፍ የውሃ ፍሰት ቁጥጥር ከሚያደርግ አገር ጋር መጋፈጥ እንደሚኖርባት ማወቅ ይኖርባታል። ዲፕሎማሲ ማለት ጫናን መሸሽ ሳይሆን ጫናን በትክክለኛው ቦታና ጊዜ መጠቀም መሆኑን ልንገነዘብ ይገባል። በተጨማሪም ይላሉ ታዛቢዎች፣ ይህ ከበባ የተመሰረተው ኢትዮጵያን ከጅቡቲ ውጪ አማራጭ የላትም በሚል የተሳሳተ ግምት ላይ ነው። ለዘመናት የጅቡቲ ወደብ እንደማይቀር የህልውና መስመር ተደርጎ ተወስዷል። አሁን ግን የጥገኝነት ለጠላቶቿ መጠቀሚያ ሆኗል። በየቀኑ ለጅቡቲ ወደብ የምንከፍለው 5 ሚሊዮን ዶላር ወይም በአመት 2 ቢሊዮን ዶላር የሚጠጋው ክፍያ ለኢትዮጵያ ልማት ትልቅ ቀረጥ ነው። አዲስ አበባ ለጅቡቲ መንግስት ግልጽ ማስጠንቀቂያ መስጠት አለባት። የወደብ ሞኖፖሊ አብቅቷል። የላሙን ኮሪደር በመጠቀም ወደ ኬንያ እንዲሁም የበርበራን ወደብ በመጠቀም ወደ ሶማሌላንድ የንግድ ፍሰቱን በፍጥነት በማዞር ጅቡቲ ለግብጽ የጦር ሰፈር በመፍቀዷ የሚመጣባትን የኢኮኖሚ ውድቀት እንድትረዳ ያደርጋታል። የበርበራ ኮሪደር መከፈት ለኢትዮጵያ ለ30 ዓመታት የጠፋባትን የድርድር አቅም መልሶ የሚሰጥ የመጀመሪያው የድል እርምጃ ነው። ከንግድ በዘለለ ኢትዮጵያ በጸጥታ ረገድ የምትከተለው የትዕግስት ፖሊሲ ገደብ ላይ ደርሷል። 120 ሚሊዮን ህዝብ ያላት ሀገር ለባዕድ ኃይሎች ተላላኪ በሆኑ አነስተኛ ጎረቤቶች ልትታጠር አይገባትም። ኢትዮጵያ የመከላከያ አቅሟን ማዘመን ማሳደግ ያለባት ማናቸውም ቀጠናዊ ጣልቃ ገብነት የፖለቲካ ራስን ማጥፋት መሆኑን በሚያረጋግጥ ደረጃ መሆን አለበት። ለጅቡቲና ለኤርትራ የሚተላለፈው መልእክት ስትራቴጂያዊ እውነታን የተከተለ መሆን አለበት። ኢትዮጵያ ሉዓላዊ ደህንነትና የኢኮኖሚ ህልውና በዚህ የባህር ከበባ አደጋ ላይ የሚወድቅ ከሆነ ታሪካዊና ህጋዊ መነሻዎችን በመጠቀም ግዛትን የማጠቃለል አማራጭ ከጠረጴዛ ላይ ይነሳም። የታሰረ ግዙፍ ሀገር በባህር በሮች ቁልፍ ተርቦ እንዲሞት አይፈቀድም። በሩ በውጭ ከተቆለፈ ቤቱን ሰብሮ መውጣት ተፈጥሯዊ መብት ይሆናል። ይሁን እንጂ ኢትዮጵያ እነዚህን ግዙፍ ቀጠናዊ ስልቶች ተግባራዊ ለማድረግ የምትችለው በመጀመሪያ የውስጥ ቤቷን ስታጸዳ ነው። በግብጽ በኤርትራና በጅቡቲ የተገነባው የሶስትዮሽ ግንኙነት አስጊ የሚሆነው በኢትዮጵያ የውስጥ ክፍተት ላይ ነው። ስለዚህም መንግስት በውጭ ዓለም ደፋር ሆኖ ለመታየት የመጀመሪያ የውስጥ ትኩሳቱን የማቀስቀስ ግዴታ አለበት። በአሁኑ ወቅት ጠመንጃ አንስተው ጫካ የገቡ አካላት ጉዳይን ለመፍታት መንግስት አካሄዱን ባለ ብዙ አማራጭ ሊያደርገው ይገባል። ትኩረቱ የቡድኖችን ጊዜያዊ የስልጣን ፍላጎት በማርካት ላይ ብቻ ሳይሆን ለትጥቅ ትግሉ መነሻ ለሆኑ ሐቀኛና መሰረታዊ ምክንያቶች እውነተኛ ምላሽ የመስጠት ላይ መሆን አለበት። የፍትህ የዲሞክራሲና የመልማት ጥያቄ ሳይመለሱ የሚደረግ ጉዞ ለውጭ ኃይሎች ክፍተት መፍጠር ነው። ብሔራዊ ምክክሩ ቢሮክራሲ የማይበዛበትና በጫካ ያሉ ታጣቂዎችንና ሰላማዊ ተቋሚዎችን ያካተተ መሆን አለበት። ከመደበኛ መንገድ በተጨማሪ ኢመደበኛ በሆኑ ስልቶች በሽማግሌዎችና በታመኑ ወገኖች አማካኝነት የውስጥ እርቅን ማፋጠን ግድ ይላልም። የውስጥ አንድነት ሲረጋገጥ ኢትዮጵያ የምታሳርፈው ወታደራዊና ዲፕሎማሲያዊ ክብደት እጥፍ ይሆናል። የሉዓላዊነት ዋጋ ውድ ነው፣ ነገር ግን የዘመተ ዋጋ ከዚህ ይበልጣል።
ኢትዮጵያ የውስጥ ችግሮቿን በሆደ ሰፊነት ፈታ ወታደራዊ አቅሟን ገንብታ የባህር በር አማራጯን አስፍታ ስትነሳ በዙሪያው የተደቀነው ከበባ ወደ ግዙፍ ቀጠናዊ ትስስር መቀየሩ የማይቀር ይሆናል። በመጨረሻም የአባይ ወጥመድ ሊበጠስ የሚችለው ኢትዮጵያ የጂኦግራፊ ሰለባ መሆኗን አቁማ የራሷን እድል በራሷ መወሰን ስትጀምር ብቻ ነው። እንደ ተቀናቃኞች ሁሉ ኢትዮጵያም ለብሔራዊ ጥቅሟ ደፋርና የማይናወጥ አቋም ሊኖራት ይገባል። የውስጥ አንድነትን በማጠናከርና የኃይል ሚዛኑን በመቀየር ኢትዮጵያን ለመክበብ የተዘጋጀውን ገመድ ለከባቢዎች የሚተርፍ የኢኮኖሚ ትስስር እንዲሆን ማድረግ ይገባል። የዝምታው ጊዜ አብቅቷል። የባለ ግርማይቱ ኢትዮጵያ የድፍረት ዘመን አሁን ነው።